The U.S. Secret Service said Sunday it was investigating reports of overnight gunfire near Lafayette Park. በዋሽንግተን ዲሲ እምብርት ላይ የተገኘው ነጩ ቤተ መንግስት በታሪኩ በርካታ ውጥረቶችና አስደንጋጭ ክስተቶች አስተናግዷል። ነገር ግን በቅርቡ በሌሊት ጨለማ ውስጥ የተሰማው ያ የጥይት ድምፅ ለዓለም ስጋት አዲስ ምዕራፍ የከፈተ ይመስላል። የዩናይትድ ስቴትስ የደህንነት አካል ወይም ሲክሬት ሰርቪስ በነጩ ቤተ መንግስት ፊት ለፊት በሚገኘው ላፋየት ፓርክ አቅራቢያ ስለተተኮሰው ድንገተኛ ጥይት በድብቅ ምርመራ ላይ ናቸው። በወቅቱ በነበረው የሌሊት ጸጥታ ውስጥ የተሰማው ያ ድምፅ የብዙዎችን ቀልብ የሳበ ሲሆን ምንም እንኳን እስካሁን በሰው ሕይወት ላይ የደረሰ ጉዳት ባይኖርም አካባቢው ግን በከፍተኛ ወታደራዊና ፖሊሲ ጥቃት ስር ወድቋል። ፓርኩ ለጥገና ተብሎ በታጠረበት በዚህ ወቅት እንዲህ ያለ አስገራሚ መፈጠሩ በሀገሪቱ ከፍተኛ አመራሮች ዘንድ ስጋትን የፈጠረ ሲሆን ተኳሹ ማን እንደሆነና የጥይቱ ምንጭ ከየት እንደመጣ ለማወቅ የተደረገው ጥረት ፍለጋ እስካሁን ፍሬ አላፈራም። ይህ አጋጣሚ የተጠቀሰው በአሜሪካና በኢራን መካከል ያለውን ግንኙነት በማይመለስበት የጦርነት አፋፍ እየተቃረበ ባለበት ወሳኝ ወቅት መሆኑ ደግሞ ነገሩን ይበልጥ አሳሳቢ ያደርገዋል። በሌላ በኩል በዓለም አቀፍ ፖለቲካ ውስጥ ትልቅ ማዕበል ያስነሳው የፕሬዝዳንት ዶናልድ ትራምፕ መግለጫ ነው። ትራምፕ ኢራን በአስቸኳይ ወደ ድርድር ጠረጴዛ ካልተመጣች፣ ተገቢውን ስምምነት ላይ ካልደረሰች አሜሪካ የኢራን የነዳጅ ሀብት በቁጥጥር ስር ለማዋል እንደምታስብ በይፋ ተናግረዋል። ይህ ንግግር ለብዙዎች ድንገተኛ ቢሆንም የትራምፕ አስተዳደር ወታደራዊ እርምጃን ከኢነርጂ ቁጥጥር ጋር በቀጥታ በማያያዝ ኢራንን ለማንበርከክ የቆረጠ መሆኑን ያሳያል። ትራምፕ በንግግራቸው ውስጥ እጅግ ጠንከር ያሉ ቃላትን የተጠቀሙ ሲሆን እስከ መጪው ማክሰኞ ድረስ ድርድር ስኬታማ ካልሆነ ኢራን የጥፋት ጥፋት ይደርስባታል ሲሉ አስጠንቅቀዋል። ሁሉንም ነገር እናጋየዋለን የሚለው የትራምፕ ዛቻ ቀጠናውን ወደ ከፋ ጦርነት ሊያስገባው እንደሚችል ተንታኞች እየገለጹ ነው። ይህ በነዳጅ ላይ ያነጣጠረ ስጋት የኢራን የኢኮኖሚ ጀርባ አጥንት ለመስበር የታለመ ሲሆን አሜሪካ በዚህ ረገድ የምትወስደው ማንኛውም እርምጃ የዓለምን የነዳጅ ገበያ ክፉኛ ሊያናጋ ይችላል። ይህ ብቻ አይደለም። ትራምፕ ከዚህ ቀደም ተከታትለው የነበሩ ድብቅ ኦፕሬሽንም ይፋ እያደረጉ ነው። በጥር ወር በኢራን ውስጥ በተነሳው ከፍተኛ የተቃውሞ ሰልፍ ወቅት አሜሪካ በኩራት አማላጆች በኩል ለጸረ መንግስት ተቃዋሚዎች የጦር መሳሪያ ስትልክ እንደነበረ ትራምፕ ገልጸዋል። ይህ መግለጫ አሜሪካ በኢራን የውስጥ ጉዳይ ጣልቃ በመግባት ስርዓቱን ለመቀየር በስውር ስትሰራ እንደነበር የሚያረጋግጥ ነው። ምንም እንኳን መሳሪያዎቹ ለታለመላቸው ወገኖች መድረሳቸው እርግጠኛ ባይሆንም የትራምፕ ንግግር ግን በሁለቱ ሀገራት መካከል ያለውን የጥርጣሬ ግንብ ይበልጥ ከፍ አድርጎታል። ይህ አይነቱ ስውር ጣልቃ ገብነት ኢራንን ይበልጥ ቁጣ እንድትሆን ያደርጋት ሲሆን በቴህራን ጎዳናዎች ላይ የሚሰሙት የጸረ አሜሪካ መፈክሮች እየበረቱ መጥተዋል። የውጥረቱ ሌላኛው መግለጫ ደግሞ የሆርሙዝ ስትሬት ወይም የሆርሙዝ የባህር በር ጉዳይ ነው። ይህ ጠባብና ወሳኝ የባህር መስመር ለዓለም የነዳጅ ዝውውር ቁልፍ ሚና የሚጫወት ነው። ኢራን ይህንን መስመር በከፊል መዝጋቷ ተከትሎ ትራምፕ እጅግ አስደንጋጭ የሆነ ቀነ ገደብ አስቀምጠዋል። እስከ ሚያዝያ 7 ድረስ ኢራን የባህር በሩን በሙሉ አቅም ካልከፈተች የአሜሪካ አየር ኃይል በኢራን የኃይል ማመንጫዎች ድልድይ ላይ ከባድ ድብደባ እንደሚፈጽም አስታውቀዋል። ይህ ለኢራን የተሰጠው የ48 ሰዓት ማስጠንቀቂያ ዓለምን በጭንቀት ውስጥ ጥሏታል። የሆርሙዝ ስትሬት መዘጋ ማለት የዓለም ኢኮኖሚ አንገት መታነቅ ማለት እንደሆነ የሚረዱት ትራምፕ ወታደራዊ ኃይላቸውን ተጠቅመው መንገዱን ለማስከፈት ዝግጁ መሆናቸውን በድፍረት ተናግረዋል። ይሁን እንጂ የኢራን ወታደራዊ ባለስልጣናት ለዚህ ዛቻ ዝምታን አልመረጡም። የገሃነም ደጆች ይከፈታሉ ሲሉ ለአሜሪካና ለእስራኤል አስፈሪ ምላሽ ሰጥተዋል። ኢራን ማንኛውንም ጥቃት ለመመልከት ዝግጁ መሆኗንና ጥቃት ከተሰነዘረ ግን አጸፋ እጅግ የከፋ እንደሚሆን ገልጻለች። በቴህራን ጎዳናዎች ላይ የተሰቀሉ ግዙፍ የማስጠንቀቂያ ደውሎች የኢራን ወታደራዊ የአሜሪካ ጦር መርከቦች ተዋጊ ጀቶችን ሲማርኩ የሚያሳዩ ስዕሎች ይዘዋል። የሆርሙዝ ስትሬት እንደተዘጋ ይቆያል የሚለው መልእክትም በግልጽ ተቀምጧል። ኢራን ለጊዜ የተኩስ አቁም የቀረቡላትን ጥያቄዎች በበኩሏ ውድቅ በማድረግ ጦርነቱን በቋሚነት እንዲቆምና በደረሰባት ጉዳት ሁሉ ካሳ እንዲከፈላት እየጠየቀች ነው። ይህ የኢራን ጽኑ አቋም ዲፕሎማሲ መፍትሄ ከቀን ወደ ቀን እያጠበበች ይገኛል። በዋሽንግተንና በቴህራን መካከል ያለው የቃላት ጦርነት የተቃረኑ መረጃዎች ግራ የሚያጋቡ ናቸው። የዩናይትድ ስቴትስ መከላከያ ሚኒስቴር ፒት ሄግሴት ድርድሮችም በከፍተኛ ሁኔታ እየተካሄዱ መሆናቸውንና ውጤት እየታየባቸው እንደሆነ ቢገልጹም አሜሪካ ግን በቦምብ መደራደሯን እንደምትቀጥል ተናግረዋል። ይህ ድርድርና ጥቃት ጎን ለጎን የሚሄዱበት ስልት የአሜሪካን አስተዳደር አዲስ ዲፕሎማሲ አካሄድ
ይመስላል። ይሁን እንጂ ኢራን እስካሁን ድረስ ምንም አይነት ድርድር እየተካሄደ መሆኑን በይፋ አላረጋገጠችም። ይህ መረጃ መቃረን የሁለቱ ሀገራት እውነተኝነት አቋም ለመረዳት አስቸጋሪ አድርጎታል። አንደኛው ወገን ሰላም እየመጣ ነው ሲል፣ ሌላኛው ወገን ደግሞ ለጦርነት ዝግጁ ነን ይላል። በዚህ መሃል የኢራን የፓርላማ አፈ ጉባኤ መሐመድ ባገር ቃልሲፋ ሌላ አዲስ ስጋት ሰንዝረዋል። የሆርሙዝ ስትሬት ብቻ ሳይሆን ባብ ኤል ማንዳን የተሰኘው ሌላኛው ወሳኝ የባህር መስመርም ለአደጋ የተጋለጠ መሆኑን ጠቁመዋል። ይህ ማለት ኢራን ከሆርሙዝ ባለፈ የዓለምን የንግድ መስመር የምትቆጣጠርባቸውን ሌሎች ስልታዊ ቦታዎች እንዳሏት ለዓለም ማሳያ የሞከረችበት አጋጣሚ ነው። ባብ ኤል ማንዳብ በቀጣይ ባህር አቅራቢያ የሚገኝ በመሆኑ እዚህ አካባቢ የሚፈጠረው ማንኛውም መስተጓጎል በአውሮፓና በኤዥያ መካከል ያለውን የንግድ ልውውጥ ሙሉ በሙሉ ሊያሽመደምድ ይችላል። ይህ የኢራን ስትራቴጂካዊ ጫና አሜሪካንና አጋሮቿን ይበልጥ አጣብቂኝ ውስጥ የሚጥል ነው። የዚህ ሁሉ ውጥረት ውጤት ደግሞ በዓለም ዙሪያ በሚገኙ ተራ ዜጎች ኪስ ላይ መታየት ጀምረዋል። በሆርሙዝ ስትሬት ላይ በተፈጠረው መስተጓጎል ምክንያት የነዳጅ ዋጋ በከፍተኛ ሁኔታ አሻቅቧል። በአሜሪካ ብቻ በአንድ ወር ውስጥ የነዳጅ ዋጋ ከ30 በመቶ በላይ የጨመረ ሲሆን ይህ የኑሮ ውድነት በዜጎች ላይ ከፍተኛ ቅሬታን እየፈጠረ ነው። ጦርነቱ በሺዎች የሚቆጠሩ ኪሎ ሜትሮችን ርቆ በሚገኝ ስፍራ ቢካሄድም ኢኮኖሚካል ውጤቱ ግን እያንዳንዱን ቤት እያንኳኳ ነው። ትራምፕ የነዳጅ ዋጋን ለመቀነስና የኢኮኖሚ መረጋጋት ለመጠበቅ ሲሉ የኢራን ነዳጅ ለመቆጣጠር መፈለጋቸው የኢራን የአሜሪካን ዜጎችን ድጋፍ ለማግኘት የታለመ ሲሆን እንደሚችል ይገመታል። ሌላኛው ትኩረት የሚስበው ጉዳይ የኢራን የጦር መሳሪያ አቅም ነው። ትራምፕ ከዚህ ቀደም የኢራን ሚሳኤሎችና ድሮኖች በአብዛኛው መደምሰሳቸውን ቢገልጹም የአሜሪካ የስለላ ድርጅቶች ግን ሌላ መረጃ ይዘው ወጥተዋል። እንደ ስለላ መረጃው ከሆነ እስካሁን የኢራን የሚሳኤልና የድሮን ክምችት ውስጥ የጠፋው 1/3 ብቻ ነው። ቀሪው 1/3 ጉዳይ የደረሰበት ሲሆን የመጨረሻው 1/3 ደግሞ ምንም ሳይነካ በጥንቃቄ ተደብቆ ይገኛል። ይህ ማለት ኢራን አሁንም ለአሜሪካና ለአጋሮቿ ስጋት መሆኗን የሚችልበት ሰፊ ወታደራዊ አቅም አላት ማለት ነው። ትራምፕ የኢራን አቅም አሳንሰው በመግለጽ ህዝቡን ለማረጋጋት ቢሞክርም ተጨባጩ ወታደራዊ መረጃ ግን ስጋቱ ገና መሆኑን ያሳያል። የዚህ ጦርነት የገንዘብ ዋጋ ለዩናይትድ ስቴትስ እጅግ እየከበደ መጥቷል። በመጀመሪያዎቹ 3 ሳምንታት ብቻ አሜሪካ ከ1.4 እስከ 2.9 ቢሊዮን ዶላር የሚገመት ወታደራዊ ቁሳቁሶችን አጥፍታለች። በዚህ ኪሳራ ውስጥ ውድ የሆነው ተዋጊ ጀቶች፣ ነዳጅ የሚሞሉ አውሮፕላኖችና ዘመናዊ ድሮኖች ይገኙበታል። ጦርነቱ በቀጠለ ቁጥር የአሜሪካ ግብር ከፋዮች የሚሸከሙ ሸክም እየበዛ ይሄዳል። ይህ የገንዘብና የቁሳቁስ ኪሳራ የአሜሪካ ወታደራዊ የበላይነት የሚፈታተን ሲሆን በሀገር ውስጥም ለጦርነት ያለው ድጋፍ ሊቀንስ ይችላል።